እንግዲህ እንዳለኝ መረጃ ከሆነ እነኚህ ሁለት ሼኮች ወደ ክርስትና መጥተዋል። ሲማሩ ቆይተው ነው ወደዚህ የመጡት የሚባል ነገር አለ። ኦልሬዲ አሁን ደምድመው ገብተዋል ማለት ነው። ያው በቅርብ አሁን ኡምራ አድርጌ ነበር ጅዳ እና በሱ ጉዳይ ላይ ግን ትንሽ የሆነ ማይሆን አስተያየት እየተሰጡ ቅርብ ብሎኛል። ሰይፍዬ ምን ነው መናገር ይችላል አይደል? ሰይፍዬ እያየሁ ነው ቪዲዮ። አዎ የት ነው ይሄ ጅዳ ነው። ይሄ መዲና ባለው ሀገር ነው። ከዛ መካ ነው ሄድኩት። እኔ ጅዳ ሄድኩት ሰይፍዬ ለእናቴ ኡምራ ለማድረግ ነው እና እዛም በዛው እኔም ሄድኩኝ ራሴም ኡምራ አደረኩ እና ግን ከዛ እንደመጣሁኝ በጣም የማይሆን ያላልኩትን ነገር ሀሊማ ዘፈን አቁማለች። እኔ ዘፈን አላቆምኩም። አሁንም አላህ እስካለው ዘፍናለሁ ከዛ በኋላ እንጂ ማንም ስላለኝ አላቆም። ሰይፉ እውነቱን ነው የምነግርህ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? ያለውላችሁ እንዴት ናችሁ? እንኳን አደረሳችሁ። አይቻልም ዛሬ ማለት ዛሬ እንኳን አደረሳችሁ ብላችሁ ምን ችግር አለው? ቤተሰብ ስላልተመቸኝ ነው ወላሂ እና ቪዲዮ ማልሰራውላችሁም እንኳን አደረሳችሁ አላልኳችሁም። ግን ይሁኔ በጽሁፍ ይመስለኛል ያልኳችሁ ይመስለኛል። ግን በጽሁፍ ግን ቪዲዮ መስራት ነበረብኝ። ያው አልተመቸኝም ቤተሰቦቼ። ያው እኛ ቤት ታዚያም ነበረ። ታዚያ ስላችሁ የአባቴ ሳይሆን እንደገና ደግሞ የእናቴ ወንድም አጎቴ ማለት ነው ሞቶ ያው ታዚያ ላይ ነበረች እናቴ እና በቃ ብዙም አረፋ ኒንጃ የዘንድሮ አረፋ ብቻ እንኳን አደረሳችሁ ለማለት ነው ውድ ቤተሰቦቼ። እና ስላልተመቸኝ ነው ለማለት ነው። ያው ወደ አዲስ አበባም ተመልሼ መብራት የለም ቪዲዮ እንዳልሰራላችሁ። በእርግጥ ዛሬ ሁለተኛ ቀኔ ነው ከመጣው፣ ግን ቪዲዮ ለመስራት ፈልጌ ነበረ። መብራት ደግሞ አልነበረም። ያው ዛሬ እንደምንም ብዬ ያው መኪና ውስጥ መስራት አለብኝ ብዬ ወጣው። እንግዲህ ምንም አማራጭ ስለሌለኝ ማለት ነው። እና የተለያዩ ቪዲዮዎች አሉ፣ የተለያዩ ክስተቶችን ተመልክተናል በዚህ ሰሞን። እነሱን እናነሳቸዋለን። አንዳንድ ቪዲዮዎችን እያየን ሪያክት የምናደርግ ይሆናል። ሀሳብ አስተያየታችንን እየሰጠንበት አብረን የምንቆይ ይሆናል። ውድ ቤተሰቦቼ እንግዲህ ዛሬ እንደሚታወቀው ኢትዮጵያ እየመረጠች ነው የምትገኘው። ዛሬ ኢትዮጵያ ይሆነኛል ይመራኛል ብላ ያመነችበትን ፓርቲ እየመረጠች ነው የምትገኘው። እሱን እንግዲህ አላህ ነው የሚያውቀው ማን በዚህ ምርጫ አሸናፊ እንደሚሆን ምንም የታወቀ ነገር የለም። ነገር ግን ዛሬ ኢትዮጵያ እንደ ሀገር አቀፍ አብዛኛው አካባቢ ላይ እንግዲህ የምርጫ ፕሮግራሞች እየተካሄዱ ይገኛሉ። አንዳንድ አካባቢ ላይ ደግሞ በጸጥታ ምክንያት እንግዲህ ተቋርጧል እየተባለ ነው። 143 የምርጫ ጣቢያዎች ዛሬ ጠዋት ላይ ወጥቶ ነገር ግን ሳይመርጡ ወደ ቤታቸው ተመልሷሉ። ይሄም የሆነበት ምክንያት በጸጥታ ምክንያት ነው። ቀጣይ ተመቻችቶ የሚመርጡት ይሆናል ማለት ነው። እና ኢትዮጵያ እየመረጠች ነው የምትገኘው። ኢትዮጵያ ውስጥ ያላችሁት እስቲ እናንተስ ምርጫችሁ ማን ነው? መረጣችሁ ወይስ አልመረጣችሁም? ለማንኛውም ዛሬ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በተወለዱበት ሀገር በአጋሮ በሻሻ በመሄድ እንግዲህ እዛ ለራሳቸው ኢትዮጵያን ይመራል ብሎ ያመኑበትን ፓርቲ መርጧሉ ማለት ነው። በዚህ መልኩ በዛውም ትልቅ የሆነ መልእክት ለኢትዮጵያውያን አስተላልፋሉ ማለት ነው። እንግዲህ በዚህ መልኩ ምርጫው ተካሂዷል። እንዴት ነው የተጠናቀቀው? በምን መልኩ ነው የተጠናቀቀው? ማንስ አሸነፈ የሚለውን ደግሞ በቀጣይ ቪዲዮአችን ይዘን የምንቀርብ ይሆናል። ውድ ቤተሰቦቼ ለዛሬው እስቲ አንዳንድ ቪዲዮአችን እያነሳን አብረን የምንቆይ ይሆናል። እንግዲህ ከዚሁ ሳንወጣ ከምርጫው ጉዳይ ሳንወጣ እንግዲህ አንዳንድ ኡስታዞች መስጂድ ላይ ኹጥባ ያደረጉ በመሃል እንግዲህ የምርጫ ቀስቀሳን ሲያካሂዱ ነበር። ይሄ ተገቢ ባይሆንም ነገር ግን ጉዳት የለውም ብዬ ነው ማስበው እኔ። እሱን ተከትሎ እንግዲህ አንዳንድ ፖለቲከኞች እነዚህን ሰዎች ካፍር አድርጎ እየሰየሙ ይገኛሉ። ጭራሽ ወደ ክርስቲያን ሄዷሉ፣ ክርስትናን ተቀብሏሉ የሚሉም አሉ። ይሄንን ጉዳይ የምናነሳ ይሆናል። ከዛም ባሻገር እፎይና ዘመዴ ተገናኝተዋሉ። ዘመዴ እፎይን ኢንተርቪው አድርጓል። ራሽ ከቤተ ክርስቲያን እያስወጡት ነው የሚገኙት ማለት ነው። ሰውየው ስለ እስልምና ብቻ እንዲያጠና እያደረጉ ነው ያሉት። እሱን የምንመለከት ይሆናል ውድ ቤተሰቦቼ። ከዚህም ባሻገር ስለ ሀሊማ ሰሞኑ ሰይፉ ላይ ቀርባ እንግዲህ እሷም አንድ ሰሞን መነጋገሪያ ሆና ነበረ። ለሱም
ምላሽ ነው ብላ ያሰበችውን ምላሽ ሰጥታለች በሰይፉ ኢቢኤስ ላይ ቀርባ ማለት ነው። እሱን የምናነሳ ይሆናል እንደ አንድ ወንድሟ እንደ አንድ ሙስሊም እንደ አንድ እምነት ተከታይ ማለት ነው። ሶ የምናነሳቸው ነጥቦች ይኖሩናሉ። እናንተ ብቻ እስከ መጨረሻ ቪዲዮን ተከታተሉት፣ አብራችሁን ቆዩ። ያው እዚህ ሁኜ በመስራቴ ይቅርታ እያልኳችሁ ግን እንዳይደብራችሁ ያው ይስተካከላል። እፎይ መጽሐፍ ቅዱስን ማጥናትም አይጠበቅበት። ስለዚህ እፎይ ደግሞ እያጠና ያለው ቁርአኑ ነው። ስለዚህ ስፔሻላይዝ ያደረገው ቁርአን ላይ ነው። እየተሟገተ ያለው በቁርአን ላይ ነው። መጽሐፍ ቅዱስ ላይ እንዴት ትባላላችሁ ሲል ቁርአን ላይ እንዴት ትባላላችሁ ብሎ ነው እየመለሰ ያለው። ይሄን የትኛውም ሰባኪ አላደረገውምና ጨርሰን እንደምንበላው ሁሉ ጨርሰን እናንብብ፣ ጨርሰን እናድምጥ፣ ጨርሰን እንመልከት። ይህ ሰው ስፔሻላይዝ ማድረግ ማለት ምን ማለት እንደሆነ ጠንቅቆ ያወቀው አልመሰለኝም። ለምሳሌ አንድ የልብ ሐኪም በልብ ችግሮች ላይ ካርዲዮሎጂ ስፔሻላይዝ አድርጓል ሲባል አስቀድሞ መሰረታዊ የሕክምና ዕውቀቶች የሉትም ማለት አይደለም። ስለ ራስህ ምንም ባታውቅ ችግር የለውም ዝም ብለህ ቀጥል ማለት እንደምን ያለ ነው? ከስር ሆነው በደመነፍስ ምንም ሳያነቡ ሳይማሩ ሳይጠይቁ ለሚጓዙ መንጋዎችስ መጥፎ አይደለም ወይ? እከሌ እኮ ይሄንን አድርጓል፣ እከሌ እኮ ይሄንን ጽፏል፣ እከሌ እኮ ይሄንን ብሏል በእኛ ላይ ብሎ ከማለት በፊት የእኛስ ቤት በሌላው ላይ ምን ብሏል ብሎ መጠየቅ መመርመር አስፈላጊ አይደለም ወይ? ሰከን እንድንል እንድንረጋጋ ያግዘን ወይ? እስኪ እንደ ምሳሌ ይሁንና ይሄንን እናንብብ፣ አድምጡ። መሐመድም መልሶ ከፍተኛ የራስ ምታት ነበረብኝ፣ በዚህ ደዌ ይጨነቃለሁ ይለዋል። ዲያብሎስም የራስ ምታት መድኃኒት ብነግር ታደርገዋለህን? የልቦናዬንም ፈቃድ ትፈጽማለህን? ይለዋል። መሐመድም ካዳንከኛው ያልከኝን ሁሉ አደርገዋለሁ ብሎ ይመልስለታል። ተመልከቱ እንግዲህ ለሰይጣን ማለት ነው። ከዚህ በኋላ ዲያብሎስ ዕፀ ጌት የተባለችውን ጫት፣ ዕፀ ኩስራ የተባለችን ቡና፣ ዕፀ ሲጥራጢስ የተባለች ጥንባሆን እነዚህን ሦስቱን እጽዋት ካሉበት ቦታ አምጥቶ መድኃኒት ናቸው ብሎ ይሰጠዋል። ይህንንም ቡና ከጠጣ ፈጥነት ትድናለህ፣ ለልጅ ልጅህ ዘመን በመካ መዲና መስዋዕት አድርገ ሰዋ ብሎ ቆልቶ ያሳየዋል። መሐመድም ብረት ምጣድ አግሎ ሲቆላ እንደ መልኬ ከሰል አስመስለህ አጥቁረህ ትቆላለህ ይለዋል። እንዳለው ሁሉ አድርጎ ከሰል አስመስሎ ይቆለዋል። ሁልጊዜም እንደዚሁ ካላከሰልክ መድኃኒት አይሆንም ይለዋል። ራስ ምታቱም ለጊዜው የተወው ይመስላል፣ ኋላ ግን ሰዓት እየጠበቀ ይነሳበታል ይላል። እንግዲህ ጽሑፉ ያው ዲያብሎስ ጥቁር ከሰል መምሰል ነው። እንግዲህ ያ ብርሃናማ የሆነ እጅግ በጣም ብርሃኑ የሚያስደነግጥ ሰይጣን ጥቁር ሆኖ በጥቁር ተመስሎ እንደ ቡና ምናምን ማለት። እንግዲህ ልብ በሉ፣ ይህ ገና ጥንት የተጻፈ ታላቁ ነብይ የሰይጣን ተገዥ አድርጎ እንደ ጸሎት የሚነበብ መጽሐፍ ነው። ልክ ነው ወይ? ጥያቄ ነው። አሁን እኔና አንተ የምንቅመው ጫት፣ የምንጠጣው ቡና፣ የምናጨሰው ትንባሆ ሰይጣን በነብዩ በኩል ያቀበለን ያሸከመን ዕዳ ነው ወይ? ራስህን ጠይቅ፣ ራስሽን ጠይቂ። ምላሹን አግኙ፣ ምላሹን እናግኝ። እናንብብ፣ ነውር አይደለም። እንጠይቅ፣ ነውር አይደለም። እንመራመር፣ ነውር አይደለም። ከዛ እውነቱን እናገኛለን። የረሱል ወዳጆች የሆናችሁ ሁሉ ፊት ላይ ያደረኩትን መልእክት በደንብ አድርጋችሁ እዩት። ዝግጅት። ስለዚህ እፎይ ግዴታ ስለ መጽሐፍ ቅዱስ ማወቅ ያለበትም ማለት ነው። እሱ ማወቅ ያለበት ቁርአንን ነው። በቃ ማንበብ ያለበት ማጥናት ያለበት ቁርአንን ነው ማለት ነው። ስለ ራሱ እምነት ማንበብና ማወቅ አያስፈልገውም ማለት ነው፣ እፎይን ማለት ነው። ይሄ በጣም በጣም የሚያሳፍር ነገር። አያችሁ እንደዚህ አይነት ጽሁፎች በቤተ ክርስቲያን አለ። አሁን ሙስሊምን ነብዩ ሙሐመድን አለይሂ ሰላቱ ወሰላም እስልምናን በዚህ መልኩ የሚያንቋሽሽ ጽሁፎች አሉ በቤተ ክርስቲያን የተቀመጡ ማለት ነው። ይሄ ብቻ አይደለም። እኔ ባለፈው ኢምራን ወንድማችን ለክርስቲያኖች ምላሽ ሲሰጥ አይቼ ደንግጬ ነበር። በጣም ይገርማቸዋል። እንግዲህ መጽሐፍ ቅዱሱ ላይ የሆነ እየተሳደበ መጣና ኦሮሞ ጋላ ምናምን ብሎ ማለት ነው። እና እዛ ጋር እኔ ይሄንን አላነብም እናንተ አንብቡ ብሎ አዝምሮበት ነው ያለፈው ወንድማችን ኢምራን ማለት ነው። አስባችሁታል? በብሔር የሚተች እምነት ነው። በተለይ ኦሮሞዎች ይህንን እምነት የሚከተሉ ኦሮሞዎች በጣም ነው የሚገርሙ። ኦርቶዶክሳውያን ኦሮሞዎች በጣም ነው የሚገርሙ።
ምክንያቱም እንደዚህ እያለች የኢትዮጵያ ቤተክርስቲያን ኦሮሞዎችን እየተሳደበች ጋላ እያለች ያው ጋላ በብዛት የሚሰማው ከወዴት ነው? ወደ አማራ ነው። አማራዎችን እነማን ናቸው ይሄንን ያስተማሩት ያስለመዱት? እነማን ናቸው? ቤተክርስቲያን ናቸው። ቤተክርስቲያን የቤተክርስቲያን መምህራኖች አባቶች እነሱ ናቸው ያስተማሩት። እንግዲህ በቤተ ክርስቲያን ደረጃ እንደዚህ አይነት አስተምሮት ካለ የእፎይ ምኑ ይደንቀናል፣ ምኑ ይገርማል። የእፎይ የምሬን ነው የምላቸው፣ አይገርምም ማለት ነው። እፎይ የተማረውን ነው ይዞ የመጣው፣ እነሱ ያስለመዱትን ያስተማሩትን ነው ይዞ የመጣው። ምኑ ይደንቃል፣ አይገርምም ለማለት ፈልጌ ነው። ለማንኛውም የተለያዩ የተቆራረጡ ቪዲዮዎች አሉ። በሌላ ቪዲዮ በቀጣይ በደንብ ቪዲዮንም ተመልክቼ ተዘጋጅቼበት የሚመጣ ይሆናል። ወደ ሌላኛው ቪዲዮአችን እንለፍ። እስቲ ይህንን ገራሚ ቪዲዮ ላሳያችሁ ውድ ቤተሰቦቼ። እንግዲህ እንደሚታወቀው እነዚህ የሰው ችግር ያለባቸው በብዛት ሰዎቹ እየሄዱባቸው ብዙ ሰዎች እያመለጠባቸው ያሉ ሰዎች እንግዲህ አንድን ሁለትን ሰው ሲያገኙ እንዴት እንደሚሆኑና ለማግኘትም እንዴት ምን አይል ጉጉት እንዳላቸው የሚያሳይ ቪዲዮ ነው። በነገራችን ላይ ይሄ ቪዲዮ ማለት ነው እንግዲህ ሰው አንሶባቸው በጣም እየተቸገሩ ነው። ብዙ ሰዎች እያመለጡ ነው ከዛ እምነት ከዛ ቤት ብዙ ሰዎች እያመለጡ ብዙ ሰዎች እየሰደዱ ያሉትና ወደ እስልምናና ወደ ጴንጤ በጣም ትልቅ ችግር አጋጥሟቸዋል እነዚህን ሰዎች ማለት ነው። ይሄ ሰውዬ በተለያዩ ጊዜ እኔም ቪዲዮዎቹን እያመጣው እዚህ ጋር ምላሽ ሰጥበት ቆይቻለሁ ከዚህ በፊትም ማለት ነው። ብዙ እሱ የሚናገራቸው ነገሮች ከእውነት የራቁ እንደገና ደግሞ ጥላቻ አዘል የሆኑ ቪዲዮዎችን ነው ብዙ ጊዜ ፖስት የሚያደርገው ይሄ ሰውዬ ማለት ነው። በተለይ ሙስሊሞችን እንዴት እንደምጠላ በተለይ ከሌሎች ሰዎች ጋር ከነዛ ሰዎች ከኛ ሆኖ እነዛ ዋህብያ ብሎ እኛን የሚሳደቡ ከነሱ ጋር ሆኖ ብዙ ጊዜ እኛን ሙስሊሞችን ስተችና የኛን ስም ዋህብያ ብሎ ዋህብዮችን ብሎ ለማንቋሻሽ ስሞክር ተመልክተናል ከዚህ በፊትም ማለት ነው በተለያዩ ቪዲዮዎች። እስቲናው ይሄንን ስራ ላይ ነው ያለው ማለት ነው ሰውየው። እና ዛሬ ደግሞ ምን አይነት ቪዲዮ ይዞ እንደመጣ እኔ መረጃውን ከየት እንዳመጣ የምንመለከት ይሆናል። እስቲ መጀመሪያ ቪዲዮ ላሳያችሁ። እንግዲህ እንዳለኝ መረጃ ከሆነ እነኚህ ሁለት ሼኮች ወደ ክርስትና መጥተዋል። ሲማሩ ቆይተው ነው ወደዚህ የመጡት የሚባል ነገር አለ። ኦልሬዲ አሁን ደምድመው ገብተዋል ማለት ነው። እኔ ሃይማኖት የሚቀይሩም ከዚህም ወደዛ የሚሄዱ ከሌላም ወደዚህ የሚመጡ ሰዎች ምንም አይመስለኝም። በነገራችን ላይ ማለት ጨው ለራስህ ስትል ጣፍጥ ነው። እንግዲህ ይሄ ሃይማኖት ያድነኛል ብሎ እምነት የህይወት ጉዳይ ስለሆነ መርምሮ አውቆ ያዋጣኛል ብሎ የሚሄድ ይችላል፣ የሚመጣ መምጣት ይችላል። ኤኒዌይስ ግን እነኚህ ትልቅ የሃይማኖት አባቶች ከእስልምና ሃይማኖት አባቶች የሆኑ መጥተዋል። እንግዲህ በህይወት ያቆያችሁ ነው የምንለው። ብቻ ሳይሆን ጽናቱንም ይስጣችሁ በሏቸው እንጂ በጣም ይገርማል። እንግዲህ ይሄ ወገናችን እንደደረሰኝ መረጃ ከሆነ እነዚህ ሰዎች እንዳመለጡ ነው ከሙስሊሞች እንዳመለጡ ነው ብሎ ነው የጀመረውና የደረሰው መረጃ በጣም የተሳሳተና ከእውነት የራቀ መረጃ መሆኑን እኛ ደግሞ በዚህ ቪዲዮ እንገልጻለን። filannoon qamadiitis waa takka waan rafuu qabdu qabdu. Kanaafuu qamadii filachuu keessan dirqama keessan. Maal jettan? Bara nama nama nafsi. ዶክተር አብይ እና ዱፌ ለዱብስ ስለምርጫው ነው። ስለምርጫም ከሆነ መምረጥ ችግር የለውም። ብልጽግናን መምረጥ እንችላለን ወይ ደግሞ ብልጽግናን መምረጥ ግዴታ ነው ብሎ ነው እዛ ላይ ስለ ብልጽግና ማንሳት የሞከሩትና ስለ ዶክተር አብይም አንዳንድ ነገር ብለዋል። በህልም መጣብኝ ምናምን ብሎ አንዳንድ ስለ ህልሙም ማንሳት ሞክረዋል አንስተዋል። ይሄንን የሚጠሉ ፖለቲከኞች ደግሞ አሉ። ይሄንን የማይፈልጉ ምርጫው ራሱ በሰላም እንዲያልቅ እንዲጠናቀቅ እንዲካሄድ የማይፈልጉ አካላቶች አሉ። እስቲ ኡስታዝ ሙአዝን ምላሽ ደግሞ ላስደምጣችሁ። መረጃ ከሆነ እነኚህ ሁለት ሼኮች ወደ ክርስትና መጥተዋል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። የክርስትና እምነት ተከታይ ወገኖቼ እንደምናችሁ ሰላም ናችሁ? በመጀመሪያ ደረጃ
የዚህን ሰውዬ ቪዲዮ ካየው በኋላ የዚህን ወገናችን ቪዲዮ ካየው በኋላ ወደ ኮሜንት ሴክሽኑ ገብቼ አይቼ ነበር። በጣም ነው ያዘንኩት። የክርስትና እምነት ተከታይ ወገኖች ይሄን ያክል ለመታለል ቅርብ አትመስሉኝም ነበር። በተወሰነ ደረጃ ነገሮችን የምታጣሩ አድርጌ ነበር የማስበው። ያ ነገር የኔ ስህተት ነበር ማለት ነው። አንድ የሚያጣራ ሰው አላየውም። ሁሉም መጥቶ በቃ መፈንጨት ነው፣ ደስታ ብቻ ነው። ክርስትና የሚነሳ ሰው ጥማትም ካለ ጥማቱን የምትወጡበት መንገድ መጨረሻ ላይ ያስቀምጥላችኋለሁ እንጂ እንዲህ ታዋቂ የሆኑ በጣም ታዋቂ የሆኑ ሰዎችን በእነሱ እንትን ማለት ውርደትን ነው የሚያከናንበው ለማለት ያክል ነው። ትልቅ ቅጥፈት ነው የቀጠፈው ይህ ወገናችን። የቀጠፈውን ቅጥፈት ደግሞ ከስር መሰረቱ እስከ ጫፉ ድረስ ነግራችኋለሁ። በደንብ አድርጋችሁ አዳምጡኝ። ያው እንደምታውቁት ይህ ወገናችን ከዚህ በፊትም መልስ ሰጥቼው ነበር። በኢስላም ላይ ብዙ ጊዜ ይቀጥፋል። በጣም ይቀጥፋል ልጁና በጣም ይዋሻል። እና ውሸቱ በጣም ስለበዛ የሆነ ጊዜ ላይ ሰብሰብ አድርጌ አንድ ቪዲዮ ላይ እየተናገራቸውን ወደ 10 ምናምን ቅጥፈቶቹን ባንዴ መለስኩለት፣ መልስ ሰጠሁበት ማለት ነው። ከዚያ በኋላ ተመልሶ በኢስላም ላይ የሚዋሻ አልመሰለኝም ነበር። ዛሬ ድጋሚ ሳገኘው ቤቱ ውስጥ ዞር ስል አሁንም ቅጥፈቱን አልተውም። እንዲሁም የበለጠ እንትን አፕግሬድ አድርጎታል ማለት ነው። ለማንኛውም የወገናችንን ጉዳይ ወደ ጎን እንተውና ወደ ፖይንቱ እንመለስ። እዚህ ጋር የተመለከታችሁት ቪዲዮ ላይ የነበረው ፎቶ እነኚህ ሁለቱ ሼኾች ክርስትናን ተቀብለዋል ምናምን የተባለው እነማን ናቸው? ከየት ነው የመጣው ይህ ነገር? ክርስትናን ተቀብለዋል የሚለው ኢንፎርሜሽን ከየት ነው የመጣው? እንዲህ እየተንዛዛ ያለው ከየት እንደመጣ በደንብ ላስረዳችሁ። የዛሬ 2 ሳምንት የሆነ ልጅ ነበር። ይህ ልጁ ፖለቲከኛ ነው፣ ብሔርተኛ ነው ፖለቲካ ውስጥ። ስሙ ኦሮቲግ እርግጠኛ አይደለም፣ ኦሮሞና ትግራይ የሚለው ሚክስ አድርጎ ነው ይሄን ስም የጻፈው ማለት ነው። እና ልጁ ብዙ ጊዜ የሚፖስታቸው ነገሮች ብትመለከቱ ችግር ያለበት አይነት ነው የሚመስለው ፖስቶቹ ማለት ነው። ይህ ልጅ የጀዋር ተከታይ ነው ማለት ጀዋርን በደንብ አድርጎ ነው የሚከታተለው ቪዲዮ ደረጃ ማለት ነው። እና ሰሞኑን ጀዋር አንድ ነገር ፖስቶ ነበር። እሱ ምንድነው? ስለሆነ ሼክ ፖስት አድርጓል። እዚህ ጋር የምትመለከቱትን ሼክ ወይ ደግሞ ቅድም መጀመሪያ ላይ የተመለከታችሁትን ሼክ ፎቶውን ፖስት አድርጎ ነበር። ፎቶ አይደለም ቪዲዮውን ፖስት አድርጎ ነበር። መስጂድ ላይ ቆማችሁ ስለ ብልጽግና አትናገሩ ብሎ። ምክንያቱም ሼኹ ምርጫ ምረጡ፣ ስትመርጡ ደግሞ ለእናንተ የሚበጃችሁን ብልጽግና ምረጡ ነው ያሉት። እና እንዲህ ያለ ዳዕዋ አይደረግ ብሎ ጀዋር ፖስት አደረገ። ድጋሚ ከዛሬ በኋላ ይህ ነገር መደገም የለበትም ብሎ ጀዋር ፖስት ሲያደርግ ድጋሚ በዚህ ሳምንት ጁምዓም ደግሞ ሼኹ ደገሙትና ያንን ኹጥባ ደግሞ አደረጉ። ያንን ንግግር ደግሞ አደረጉ። ብልጽግና ምረጡ የሚል ነገር ተናገሩ ማለት ነው። እዚያው ከቆሙበት ከሚንበር ላይ ያን ነገር ሲናገሩ ጀዋር ፖስት አደረገ። ልጁ ደግሞ እንደነገርኳችሁ ነው። አሁን ይሄንን ጣጣ የሚፈጥረው ልጅ ማለት ነው ጀዋርን ስለሚከተልና ቪዲዮውን ስለሚል እነኚህ ሰዎችን ስክሪንሾት አድርጎ አመጣና ልጁ እኮ ለስም ሙስሊም መሰለኝ፣ እርግጠኛ አይደለሁም፣ ግን እምነቱን አላውቅም የልጁን እምነት፣ ምክንያቱም ግልጽ አልሆነልኝም ከንግግሩም አላየሁም እንትኑም ማለት ነው። እና ልጁ የነኚህን ሼክ ፎቶ ያመጣና በጣም ስለተናደደባቸው የነሱን ስም ለማጥፋት መጠቀም የሚችለው ትልቁ ካርድ ምንድነው? ክርስቲያኖች ናቸው ማለት ነው። ክርስቲያኖች ናቸው ካለ ትልቅ ስም ማጥፋትም ስለሆነ ያን ነገር አመጣና ፎቶአቸውን ገጭ አድርጎ፣ የሚገርማችሁ ነገር ይሄንኑ ፎቶ ነው ገጭ ያደረገው። እዚህ ጋር ለቅላችኋለሁ ፎቶውን፣ የልጁን ስክሪንሾት አስቀምጥላችኋለሁ። ልጁ ይሄንን ፎቶ አስቀምጥና እነሱ ላይ ቀጠፈ፣ ውሸትን ተናገረ። ይህ ወገናችን ያንኑ ፎቶ ከዚያው ቪዲዮ ቀንጨብ አድርጎ እየሮጠ መጣና ፎቶውን ለጥፎ እሱ ጋርም ፎቶውን ለጥፎ ልክ መረጃውን ከሆነ ቦታ አነፍንፎ ያመጣ ይመስል እንደደረሰ መረጃ እንደንትን መረጃ እያለ ትልቅ ነገር አድርጎ በፊትም መቅጠፍ በለመደበት መንገድ ቀጠለ ማለት ነው። ያሳዘኑኝ የክርስትና እምነት ተከታይ ወገኖቼ ናቸው። እየገቡ በቃ ይባርኩለታል በደንብ አድርጎ በቃ በጣም እንኳን ደስ አለ ምናምን። ሼኹ ባለፈው ሳምንት ኹጥባ አድርጎ ነበር፣ በዚህ ሳምንትም ኹጥባ አድርጎ ነበር፣ የሚቀጥለው ሳምንትም ኹጥባ ሲያደርግ ፖስት አደርግላችኋለሁ። ልጁ በፖለቲካ ጉዳይ ስለተጣሉና ስለተናደደ ነበር ያንን ፖስት ያደረገው እንጂ ሼኾቹ ሙስሊሞች ናቸው። ሊላሂ አልሐምዱ ወልሚና። እንግዲህ እንደሰማችሁት ነው። በዚህ መልኩ ነበረ ይሄ ጉዳይ እነዚህ ኡስታዞች ወደ ክርስትና ሄደዋሉ የሚለው ፖስት የተሰራጨው ማለት ነው። በዚህ መልኩ ነበር የተሰራጨው እና እኔ ክርስቲያን ወገኖቻችን መረጃ ስደርሳችሁ በደንብ አጣሩ ለማለት ነው። በደንብ አጣሩ። እነዚህ ኡስታዞች ይመጣሉ ብሎ ማሰብ በጣም ሞኝነት ነው። ይመጣሉ ብሎ ማሰብ ማለት ነው። ምክንያቱም እነዚህ ሰዎች ትልልቅ የሆኑ ኡስታዞች ናቸው። አሁን ላይ የማያውቁት ራሱ ስለ እስልምና በደንብ በጥልቅ ገብቶ ያላወቁት ያልተማሩት ራሱ ወደ ክርስትና እየሄዱ አይደለም። ምክንያቱም እንዴት ሰው
ፈጣሪን ከማምለክ ፍጡርን ወደ ማምለክ እንዴት ይሄዳል? ይሄ በጣም እኔ እንጃ ወላሂ እኔ አይመስለኝምና ይሄንን እንደዚህ ባታወሩ መረጃችሁን ብታጣሩ ባይነኝ እኔ በደንብ አጣሩ ሪያሊቲው ምን አይሉ እውነት ነው የሚለውን በደንብ አጣሩ ለማለት ነው። እስቲ ወደ ቤተሰቦቼ ወደ መጨረሻ ወደ ሆነው ቪዲዮአችን እንሄድና ስለ አርቲስት ሀሊማ ጉዳይ እናነሳለን። ነገር ያው በቅርብ አሁን ኡምራ አድርጌ ነበር ጅዳ እና በሱ ጉዳይ ላይ ግን ትንሽ የሆነ ማይሆን አስተያየት እየተሰጡ ቅርብ ብሎኛል። ሰይፉዬ ምን ነው መናገር ይችላል አይደል? ሰይፉዬ እያየሁ ነው ቪዲዮ። አዎ የት ነው ይሄ ጅዳ ነው። ይሄ መዲና ባለው ሀገር ነው። ከዛ መካ ነው ሄድኩት። እኔ ጅዳ ሄድኩት ሰይፉዬ ለእናቴ ኡምራ ለማድረግ ነው እና እዛም በዛው እኔም ሄድኩኝ ራሴም ኡምራ አደረኩ እና ግን ከዛ እንደመጣሁኝ በጣም የማይሆን ያላልኩትን ነገር ሀሊማ ዘፈን አቁማለች። እኔ ዘፈን አላቆምኩም። አሁንም አላህ እስካለው ዘፍናለሁ ከዛ በኋላ እንጂ ማንም ስላለኝ አላቆምም። ሰይፉዬ እውነቱን ነው የምነግርህ እና ብዙ አመታት ግን እኮ ላንቺ አስበው ነው። አዎ ለኔ የሚያስቡ በቃ አሉኝ እኮ የዛሬ 20 ምናምን አመት ነው አልበም ከወጣ ከዛ ጊዜ ጀምሮ አይደክማቸውም ወይ ሰይፉዬ? እኔ እንኳን ይደክመኛል በእነሱ። አሁን ወደዛ ጠጋ ስትይ ይሄ ሁለተኛዬ ነው ሰይፉዬ። አዎ ሁለተኛዬ ነው ግን በቃ እንደዚህ ስትሄድም እንደዚህ አሁን ለምን መሰለህ እዛ ጋር እኔ ያላልኩትን ሀሊማ ዘፈን አቁማለች ብላለች ብለው አሁን ዘፈን ሳወጣ ደግሞ ብዙ ሰው ተቀየመኝ። እኔ ያላልኩትን ለምን እንደዚህ ያደርጋሉ? ገብቷል? እና በቃ ወደ ራሳቸው ቢመለሱ እንደኔ እኔ በቃ በራሴ መንገድ ነው የሚሄደው ሰይፉዬ። የተጠራው ቀን ሙዚቃውን አቆማለሁ እስከዛው ድረስ ግን በተሰጠኝ መክሊት እሰራለሁ። አዎ እና በጣም ብዙ ስድቦ ይሄንን ምላውን በጣም ብዙ ሙስሊሞች በጣም ነው የሚወዱኝ። ግን ይሄ የፌስቡክ የቲክቶክ ምናምን እንትኖች አሉ አይደለ? እነሱ ናቸው የሚረብሹት። ገብቶሃል? ይሄን ደግሞ ቢያርፉ ረፍት ቢያረጉ። ነጠላ ዜማሽ በልስቲ ነው። አሁን እንደዚህ ደግሞ ለሚያወሩት የምታወጭላቸው ነጠላ ዜማ እረፍ ውስጥ እስቲ ረፍ ውስጥ ምንድን ነው አይደክማቸውም? እንዲ ሰይፉ እንዳይትሙት 25 ዓመት ምናምን ከኔ ጋር በመወቃቀስ የሚቀየር ነገር እኮ የለም ሰይፉዬ። ለምን መሰለህ? አላህ በፈቀደው ነው። በቃ እና አባቴንም እናቴንም ሁሉንም አስቀይሜ ነው ዘፋኝ ሆንኩት። እኔ ፈቅደውልኝ አይደለም ከነሱ ጋር ተጣልቼ ነው። ግን በቃ ማቆም ስላልፈለኩ እንደዛው እንደሆነ ነው የሄዱት እናትና አባቴ። አሁን የሚቀየር ነገር የለም። ገባ? ስለዚህ እኔ ለመቀየር ብዙ ነገር ነው እንትን የሚሉት ምናምን ነገር እኔ ደግሞ አይስማማኝም። እንደዚህ አልሰማም ሲጀምር። እኔ አሁን ለምሳሌ ጫት አቁም ተብዬ ብዙ የቤተሰብ ጫና ነበረብኝ በሰዓቱና እምቀመው እነሱን ለማናደድም ነበር በጊዜው በጣም አቁም ይሉ ነበር። በኋላ ላይ ግን ሲገባኝ አቆምኩኝ። እውነት ነው። እና ልክ ሲገባኝ ሳቆም ግን ለካ እነዚህ ሰዎች ለኔ ጥሩ ሲያስቡ ነበር። በጊዜው ነው የማስባቸው እንደ መጥፎ ነበር። እሱ ያለው ቀን ግን አለ ለሁሉም ነገር። ያ እስኪመጣ እባካችሁ ታገሱ እያልሽ ይመስለኛል። ታገሷት። ይሄ ደግሞ መፈራው ነጠላ ዜማ ታገሱ እስቲ። ያንቺ በልስቲ ነው። አዎ ለቲክቶከሮቹና ለዩቲዩበር ረፉ እስቲ። እኔ ደግሞ የምለው ምንድነው ታገሱ እስቲ። እንግዲህ እንደሰማችሁት ነው። በጣም የሚገርም ንግግር ነው ስላችሁ። በቃ እቺ ልጅ የሆነ እንደ ሕፃን የሚያረጋት ይመስለኛል። የምሬን ነው የምላችሁ። እንደ ሕፃን የሆነ ያተሳሰቧ ምናምን እንደ ሕፃን የሚያረጋት ይመስለኛል። አሁን ሰዎች እንደዚህ ያሉኝ ለምን እንደዚህ አይባልም። ምክንያቱም እያደረገች ያለው ነገር በጣም የሚያስተቻት በጣም በሷ ላይ ዘመቻ የሚያስከፍት ነገር ነው። ሙስሊም ሆና ዘፋኝ መሆኗ ብቻ ሳይሆን የሆነ ተገላልጣ የምትሄደው ነገር በጣም ጥያቄ የሚያስነሳ ነገር ነው። ምክንያቱም አንቺ ሙስሊም ነሽ እንዴት እንደዚህ ትሆኛለሽ የሚያስብል ጥያቄ ነው የሚያስነሳው። በዛ ላይ ደግሞ ሚዲያ ላይ እየመጣች ነው። እንግዲህ የሚዲያ ሰው ነች። እንዴት የሚዲያ ሰው ሆነ እንደዚህ በጣም አነጋጋሪ የሆኑ ነገሮችን ወደ ሚዲያ እያመጣሽ እንዴት እንደዚህ ያሉኝ እንዴት ይባላል? እንደዚህ አይባልም። እኔ ከንግግሮቿ በጣም የታዘብኩት ነገር ምንድነው? አላህ እስኪልኝ በቃ ማለት አላህ አቁም እስኪልኝ በቃ አላህ እስኪያስቆመኝ ማለት ምን ሆነ? ሞትሽ በሞት ነው
ወይስ በበሽታ ነው? ምላስሽን በመያዝ ነው? ወይስ በምንድን ነው አላህ ሊያስቆምሽ? ወይ ደግሞ የሆነ ጥሩ ነገር እየሰራሽ እንዳለው አድርገሽ የሆነ ጥሩ ነገር እየሰራሽ ያስተላለፍሽ ያለሽው መስሎሽ ይሁን አላቅም። አላህ እስኪለኝ ማለት ምን ማለት ነው? አላህ ምን እስኪልሽ ነው አንቺ የምትጠብቂ? አላህ እኮ እንዳሰሪ እንደዚህ እንዳታደርጊ ዘፋኝ አትሁኑ፣ አዘፍኑ፣ ሐራም ነገር አትስሩ፣ አትገላለጡ ብሏል አላህ በቁርአን። ዛሬ አንቺ ከመወለድሽ በፊት 1400 ዓመት በፊት ነው ያለው አላህ Subhanahu Wa Ta'ala። ዛሬ ለሐሊማ ብሎ ወህይ መውረዱ ነው? ወህይን ጠብቅ ነው ወይስ ምንድነው የምትይኝ? አላህ እስኪለኝ ማለት አላህ እስኪያስቆመኝ እንዴ? አላህ እኮ አሁን አይደለም ያስቆምሽ። አላህ እኮ አሁን አይደለም ያስጠነቀቀሽ። አላህ እኮ አሁን አይደለም ወደዚህ አይነት ነገር ውስጥ አትግቡ ያለሽ እኮ አሁን አይደለም። የትኛው ወህይ ነው የምትጠብቂው አንቺ? ከዚህ በኋላ ወህይ ይመጣል ብለሽ ነው የምትጠብቂው ወይስ ምንድነው? ከዚህ በኋላ የሚቀየር ነገር የለም አለች። ከዚህ በኋላ የሚቀየር ነገር የለም። ሰው የፈለገውን ነገር ቢልም የሚቀየር ነገር የለም። እናት አባቶችን አስቀይሜ ነው ወደ ዘፈን የገባሁት ተረግሜያለሁ ነው የምትይ? በእናትና በአባቴ ተረግሜያለሁ የተረገምኩ ሰው ነኝ ነው እያልሽን አለሽው ወይስ ምንድነው? እናትና አባትሽን አስቀይመሽ የነሱ ምክር እምቢ ብለሽ ወደዚህ ነገር ገብተሽ እንደሆነ ተረግመሻል ማለት ነው። እናትና አባትሽ ባንቺ እየተበሳጩ ነው የሄዱት ማለት ነው። አፉን ካላሉሽም ማለት ነው። ይሄንን ነገር ፈልጌ ነው የገባውበት እናትና አባት ወላጆችን አስቀይሜ ነው የገባውበት ስትን እኮ በወላጆችሽ ተረግመሽ እንዳለሽ እና እናትና አባትሽ ባንቺ ተቀይሞ እንደተቀየሙ እንደሞቱ ካንቺ ጋር እንደተለያያችሁ እንደዛ ነው የሚያሳየው ንግግሮች። አንቺ ለአንቺ ብሎ ወህይ እስከመጣ ነው የሚጠብቀው ወይስ ምንድነው? አሽቃባጩ ሴፏችን ደግሞ ምንድነው አለው? ታገሱ የሚለው ታገሱ ማለት ምንድነው የሚታገሰው? ሙስሊምና ትክክለኛው ለሷ ሐስቦ የሚናገር ሰው ደግሞ ለሷ ሐስቦ ነው ምንድነው የሚታገሰው? እሷ እስክትሞት። ይሄ በጣም የሚደብር ነገር ነው። እኔ ዘፈን አላቆምም፣ ዘፈንም አቆማለሁ አላልኩም። ዑምራም የሄድኩት ለእናቴ ነው። ምን ማለት ነው ይሄ? እኮ የህፃናት ንግግር እኮ ነው በነገራችን ላይ እና በጣም የሚያሳፍር ነገር ነውና ለማንኛውም አላህ ይምራሽ፣ አላህ ትክክለኛውን ተውበት ይወፍቅሽ። አላህ Subhanahu Wa Ta'ala ተውበተን ነሱሃን ይወፍቅሽ። ግን እንደዚህ ህፃናቱኝ በቃ እንደዚህ ህፃናቱኝ በጣም ህፃን እየሆንሽ ነው። ሁሌ የምትናገሪው ነገር በጣም ህፃናቶች ራሱ አሁን ያሉት ህፃናቶች ራሱ ትልቆችን የሚያስንቅ ንግግር ሲያደርጉ እየተመለከትን ነውና በዚህ ዘመን ደግሞ አንቺ ህፃን ማለት በጣም የሚደብር ነገር ነው፣ የሚያስጠላ ነገር ነው። የሆነ ጊዜም እንደዚህ ሴፉ ላይ ቀርበሽ እኮ ማግባት አልፈልግም ግን መውለድ እፈልጋለሁ ብለሽ ተናግረሽ ነበር። ይሄም በጣም ይሄ ህፃን ራሱ ይሄንን አይናገርም፣ ይሄን አያወራም። እንዴት በጣም ከባድ ነውና ይሄ ካንቺ የሚጠበቅ ነገር ከትልቅ ሰው የሚጠበቅ ነገር አይደለም። ለመስማቱ እንኳን የሚያስጠላ የሚደብር ነገር ነውና እንደዚህ አይነት እኔ እንጃ በሽታው የባሰብሽ ነው ይሁን አላቅም። ብቻ አላህ ያሽርሽ፣ አላህ አፍያሽን ይመልስልሽ፣ አላህ ወደርሱም ይመልስሽ ይላለው። ይሄንን ለማለት ነው። ውድ ቤተሰቦች እናንተስ እንዴት አገኛችሁ? እስቲ ሐሳባችሁን በኮሜንት ሼር አድርጉላት እላችኋለሁ። ለማንኛውም በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። እስከዛ ባላችሁበት ሰላም ሁኑልኝ። ወዳችኋለሁ። ወንድማችሁ ከማል ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ وبركاته.